እግዚአብሔር እንዲህ ይላል፣ ሄደህ ከሸክላ ሰሪ ገንቦ ግዛ፣ ከሕዝቡና ከካህናቱ መካከል ታላላቅ የሆኑትን አንዳንዶቹን ይዘህ በገል በር መግቢያ አጠገብ ወዳለው ወደ ሄኖም ልጅ ሸለቆ ውጣ። በዚያም የምነግርህን ቃል ተናገር። እንዲህም በል፣ የይሁዳ ነገሥታትና በኢየሩሳሌም የምትኖሩ ሆይ የእግዚአብሔርን ቃል ስሙ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ለሰሚው ሁሉ ጆሮ የሚዘገንን ክፉ ነገር እነሆ በዚህ ስፍራ አመጣለሁ። እኔን ትተውኝ ይህን ስፍራ የባዕድ አማልክት ቦታ አድርገውታልና። እነርሱም ሆኑ አባቶቻቸው የይሁዳ ነገሥታትም ለማያውቋቸው አማልክት ሰውተዋል። ይህንም ስፍራ በንጹሐን ደም ሞልተውታል። እኔም ያላዘዝኋቸውን ያልተናገርኋቸውን ፈጽሞም ያላሰብሁትን ወንዶች ልጆቻቸውን በእሳት ሊሰውለት ለበዓል መስገጃ ኮረብታዎች ሰርተዋል። ስለዚህ ሰዎች ይህን ስፍራ የእርድ ሸለቆ እንጂ ከእንግዲህ ቶፌት ወይም የሄኖም ልጅ ሸለቆ ብለው የማይጠሩበት ዘመን ይመጣል ይላል እግዚአብሔር። በዚህ ስፍራ የይሁዳንና የኢየሩሳሌምን ዕቅድ አፈርሳለሁ። በጠላቶቻቸው ፊት ሕይወታቸውን በሚሹት እጅ በሰይፍ እንዲወድቁ አደርጋለሁ። ሬሳቸውንም ለሰማይ ወፎችና ለምድር አራዊት ምግብ አድርጌ እሰጣለሁ። ይህችን ከተማ ድምጥማጧን አጠፋለሁ፣ ለመሳለቂያም አደርጋታለሁ። በዚያም የሚያልፉ ሁሉ ከደረሰባት ጉዳት የተነሳ ወይ ጉድ ይላሉ፣ ያሾፋሉ። የወንዶችና የሴቶች ልጆቻቸውን ሥጋ እንዲበሉ አደርጋለሁ። ሕይወታቸውን ለማጥፋት የሚሹ ጠላቶቻቸው ከበው ሲያስጨንቋቸው አንዱ የሌላውን ሥጋ ይበላል። ገንቦውንም ከአንተ ጋር በሄዱ ሰዎች ፊት ትሰብራለህ። እንዲህም ትላቸዋለህ፣ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ የሸክላ ሰሪው ገንቦ እንደተሰበረና ሊጠገን እንደማይቻል ይህን ሕዝብና ይህችን ከተማ እንዲሁ እሰብራለሁ። የቀብር ቦታ ከመታጣቱ የተነሳ ሙታናቸውን በቶፌት ይቀብራሉ። በዚህ ስፍራና በውስጡም በሚኖሩት ላይ ይህን አደርጋለሁ ይላል እግዚአብሔር። ይህችን ከተማ እንደ ቶፌት አደርጋታለሁ። በጣራዎቻቸው ላይ ለሰማይ ሰራዊት ዕጣን የታጠነባቸውና ለባዕዳን አማልክት የመጠጥ ቁርባን የቀረበባቸው የኢየሩሳሌም ቤቶችና የይሁዳ ነገሥታት ቤቶች እንደ ቶፌት የረከሱ ይሆናሉ። ኤርምያስም እግዚአብሔር ትንቢት እንዲናገር ልኮት ከነበረበት ከቶፌት ተመልሶ በእግዚአብሔር ቤተ መቅደስ አደባባይ በመቆም ለሕዝቡ ሁሉ እንዲህ አለ፣ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ አንገታቸውን በማደንደን ቃሌን ስላልሰሙ በዚህች ከተማና በዙሪያዋ ባሉ መንደሮች ሁሉ ላይ ላደርስ ያሰብሁትን ጥፋት ሁሉ አመጣለሁ።